ክርስቲያን ታደለን ጨምሮ በእስር ያሉ ሰዎች በይቅርታ ሊፈቱ ነው በሚል እየተሰራጨ ያለው መረጃ ሐሰተኛ ነው ሲሉ ጠበቃቸው ተናግረዋል። ፖለቲከኞችና የማህበረሰብ አንቂዎችን ጨምሮ ጋዜጠኞች እንዲሁም ሌሎች በአማራ ክልል በተቀሰቀሰው በትጥቅ የታገዘ ግጭት ጋር በተያያዘ በእስር ላይ የሚገኙት ግለሰቦች ከእስር ሊፈቱ ነው መባሉን የእነ ክርስቲያን ጠበቃ ሰለሞን ገዛኸኝ ሐሰተኛ ነው ሲሉ ውድቅ አድርገውታል። እየተሰራጨ በሚገኘው መረጃ ይፈታሉ ከተባሉት መካከል የህዝብ ተወካዮች ምክር ቤት አባሉ ክርስቲያን ታደለ የሚገኙበት ሲሆን ከመጪው ገና በዓል በፊት ከእስር እንደሚፈቱ እንደሚጠበቅም በማህበራዊ መገናኛ ዘዴዎች እየተሰራጩ የሚገኙት መረጃዎች ይጠቁማሉ። በእርግጥ መንግስት ከዚህ ቀደም በ2014 የገና በዓል እንደነ እስክንድር ነጋ፣ ጀዋር መሐመድ፣ ስብሃት ነጋን ያሉትን ጨምሮ ሌሎችንም ፖለቲከኞች በተመሳሳይ በበዓሉ ዕለት እንደለቀቃቸው ይታወሳል። ጠበቃ ሰለሞን ሐሰተኛ ናቸው ያሏቸውን መረጃዎች ግን በመጀመሪያ ዙር ከእስር ይፈታሉ ተብሎ ከሚጠበቁት መካከል ዮሐንስ ቧያሌው፣ ጋዜጠኛ ዳዊት በጋሻው፣ ክርስቲያን ታደለ፣ ሲሳይ አውግቸው፣ ቴዎድሮስ ኃይለማርያም፣ ወንደሰን አሰፋ፣ መስከረም አበራ፣ ጫኔ ከበደና ካሳ ተሻገር እንደሚገኙበት ተመላክቷል። በሌላ በኩል የፌዴራል ጠቅላይ ፍርድ ቤት በእነ ዮሐንስ ቧያሌው መዝገብ በክርስቲያን ታደለ ላይ ከመጋረጃ ጀርባ የቀረበው ምስክር ተከትሎ በአቃቤ ሕግ ባቀረበው ሰነድ ላይ አስተያየት ለመስጠት ለጥር 8 ተለዋጭ ቀጠሮ መስጠቱ ተዘግቦ ነበር። የመንግስት ኃይላት የፋኖ አባል የሆነውን የፋኖ አራጋውን የቀድሞ መኖሪያ ቤት በዶዘር አፈረሱ። በትላንትናው ዕለት ማለትም ታህሳስ 20 ቀን 2018 ዓ.ም የመንግስት አገዛዝ የዳባት ከንቲባ በሆነው በሀብቴ ሞገስ በሰላምና ደህንነት ኃላፊው አዲስ ሙሌና በሌሎችም የአገዛዙ ኃይሎች ፊት አውራሪነት ነው አርበኛው አራጋውን የቀድሞ መኖሪያ ቤት በዶዘር ያፈረሰው በማለት የአይን እማኞች ከቦታው ገለጹ። የአካባቢው ነዋሪዎች እንደገለጹት ቤቱ ውስጥ የአርበኛ አራጋው ሚስትና ልጆች ይኖሩበት እንደነበርና የአገዛዙ ሰዎች ላያቸው ላይ በዶዘር ቤቱን እንዳፈረሱት ገልጸዋል። ከውድመት የተረፈውን የቤት ቁሳቁስ የመንግስት ኃይላት በመኪና ጭነው እንደወሰዱትም ለማወቅ ተችሏል። የአርበኛው ሚስትና ልጆች ከሞት ቢተርፉም ያደሩበት ሲጠለሉበት የነበረው ቤታቸው ፈርሶ ንብረታቸው ተዘርፎ ሜዳ ላይ ተበትነው እንደሚገኙ ምንጮች ገልጸዋል። የመንግስት የጸጥታ ኃይል የፋኖ ቤተሰብ ናቸው እያለ በፋኖ ትግል ውስጥ ምንም አይነት ተሳትፎ የሌላቸውንም ንጹሐን ቤት ንብረት እንደሚያወድም እንደሚገድልና እንደሚሰውር ነዋሪዎች ጨምረው ገልጸዋል። በተያያዘ መረጃ በመተከል የአማራን ህዝብ ጄኖሳይድ እየፈጸመ የሚገኘው የመንግስት ሰራዊት ትናንትና 19 የአማራ ተወላጆችን ሰብል በሚሰበስቡበት ቦታ ማለትም በማንቡክ ወረዳ ልዩ ቦታው ደቡብ ኮከም በሚባል አካባቢ በጅምላ እርምጃ እንደወሰደባቸው የአማራ ፋኖ የገለጸ ሲሆን አክለውም የብልጽግና ሰራዊት የጭካኔ ጥጉን ያሳየን አማራ ምድር ላይ ከምድረ ገጽ አጠፋለሁ ብሎ የተነሳበትን ዓላማ ሙሉ በሙሉ በግልጽ ያሳየበት ነው ብለዋል። በመጨረሻም በግፍ ከተገደሉ የአማራ ተወላጆች ውስጥ መልካሙ ባየ የወንበርማ ወረዳ ተወላጅ፣ የሸዋሽ አያሌው የወንበርማ ወረዳ ተወላጅና ለጊዜው ስማቸው ያልደረሰን 17 የአማራ ተወላጆችን በአንድ ጀንበር በግፍ ገድሏቸዋል በማለት የአማራ ፋኖ በመግለጫው አሳውቋል። ጌታቸው ረዳ አብይ ሳይሆን የአማራ ፋኖ ነው በትግራይ ላይ የዘር ማጥፋት ወንጀል የፈጸመው ሲል ተናገረ። በዚህ ወቅት ኢትዮጵያውያን የለየለት ባንዳ ስሩ የማይጨበት ተለዋዋጭ እያሉ የሚጠሩት ጌታቸው ረዳ ከብልጽግና የጸጥታ ኃይል ይልቅ የአማራ ፋኖ ላይ ክሱን አቅርቧል። በትላንትናው ዕለት በመንግስት ሚዲያዎች በኩል ቀርቦ እስካሁን ያልተሰማና ዓለም ሁሉ የታዘበውን እውነታ በአደባባይ በመካድ የብልጽግናውን መንግስት ጥፋት ሸግሽጓል። ጌታቸው ረዳ በንግግሩ የተጻረረ ሐሳብ ሲያቀርብ ተስተውሏል። በመጀመሪያ የአማራ ፋኖ ነው በትግራይ ላይ የዘር ማጥፋት የፈጸመው በማለት አብይ አህመድን ከደሙ ነፃ ለማድረግ የሞከረ ሲሆን ቀጥሎ ደግሞ ፋኖ ከአላማጣ አላለፈም በማለት ሲናገር ነበር። በአንጻሩ በማህበራዊ ሚዲያ ላይ ሐሳባቸውን እየሰጡ ያሉ አንዳንድ የትግራይ ወጣቶች ጌታቸው ረዳን ባንዳ ብለው ገልጸው አስፈላጊ ከሆነ ከፋኖ ጋር ሆነን 4 ኪሎ እንገባለን ሲሉ ሐሳባቸውን ገልጸዋል። ጌታቸው በንግግሩ ሻቢያንም የወነጀለ ሲሆን ሻቢያ ወደ ትግራይ የገባው በራሱ እንጂ በአብይ ትዕዛዝ እንዳልሆነም ለመግለጽ ሞክሯል። ነገር ግን በወቅቱ የኢትዮጵያ መንግስት በአደባባይ የሻቢያን ኃይል ሲያመሰግን ነበር። ምክንያቱ ደግሞ የተደረገለትን ጥሪ በማክበር ከአብይ አህመድ ጎን ተሰልፎ ህወሓትን ስለወጋ በግልጽ ምስጋና ተችሮታል። ቢሆንም ሀገር ያወቀውን ሀቅ ጌታቸው በመካድ ሻቢያ በፈቃዱ እንጂ የብልጽግናው መንግስት አልጠራውም ሲል አስተባብሏል። ጌታቸው ረዳ ያኔ ከ2 ዓመት በላይ ጫካ ለጫካ እየተንከራተተ ባለበት ሰዓት አብይ አህመድን በመስደብ አብይ መሀይም ነው ፖለቲካ አያውቅምና ሌሎች ስድቦችን ይናገር ነበር። ግና ዛሬ አብይ ቀጥቀጥ ሆኖ ያሸነፈን ሲል ተሰምቷል። እንዲሁም ስምረት የሚባል ትይዩ ፓርቲ በብልጽግና ድጋፍ መስርቶ በብሔራዊ ምርጫ ቦርድ እውቅና እንደተሰጠው ይታወቃል በማለት የትግራይ ልሂቃን ሐሳባቸውን እየገለጹ ይገኛሉ። አሁንም አልተሻሻለም። ባይዞ ሶማሊያ አካባቢ ትንሽ እንቅስቃሴ ያላሉ ሸኔ በዚህ በኩል ታያሉ፣ ፋኖ በዚህ አካባቢ ጋሸን አካባቢ ታያሉ ወዘተ። ስለዚህ መንግስት መውደቂያው ደርሷል የሚለው ትንታኔ አሁንም አለ። እኔ ልጅ ሆኜ ለህኛ ነበርኩ። ግዙፍ ሰውም ልምታ ካለ ጭቅጭቅ ውስጥ ገባለሁ። ቀስ ብልት ካገኘው ምናምን ላለ
ግን አንዳንዴ ደግሞ ማሰብ አለብህ። የመጀመሪያ ዙር ትሞክርና ከቀጠቀጠ ትሞክራለህ የሆነ ሰዓት ላይ ገላጋይ ቢመጣ ጥሩ ነው። እስቲል እየወደቅ እየተነሳ አሁንም ካልጣልኩት ምትል ከሆነ አእምሮ የለህም። አት ዋዝ ኤክስፔንስ ስንት ሰው ነው የምናስጨርሰው? ስለተስማማህ ብቻ እኮ አይደለም ወደ ሰላም የምትመጣው። አንድ ሀሳብ ስላለህ ብቻ ያለው ሰላሙ ያዋጣል ብለህ ስላመንከው። ግን ሰላሟን የምትመርጣት ሌላ ዝግጅት ከሆነ አሁንም የሆነ ስብስብ ፈልገህ አዲስ አበባ ለመመለስ ከሆነ እንደዛ ነው የሚሉት። አሁን አዲስ አበባ በአውሮፕላን መምጣት ይቻላል፣ ችግር የለውም። ጥቅምት 24 የት ነበር ከአንተ? ፋኖ ከፌዴራል መንግስት ጋር ግጭት ውስጥ የገባው ፕሪቶሪያ ተፈረመ ብሎ ነው። ምንም ጥያቄ የለውም። ይሄ በግልጽ የያዙት አቋም። ኢሳያስ ተኮሊፍና ማለት ተደናቀፍን የያዝነውን ፕሮጀክት ቲፒኤልኤፍን ለማዳን ሲአይኤ ያመጣው ፕሮጀክት ነው። አብይም የዛ መሳሪያ ሆነ። ስለዚህ እነዚህ ቲፒኤልኤፍ ባለመጥፋቱ ትግራይ ሙሉ በሙሉ ባለመበርከኳ ያኮረፉ ሰዎች ድንገት ህብረት ፈጥሬ ከነዚህ ጋር መንግስት ጥላለሁ ብለህ ስታስብ this is the height of stupidity። ጠቅላይ ሚኒስትሩ ሬድዋንን ልኮት ነበር ብቻ ሳይሆን ነጋዴዎች መጡ። ምን ለምን አትጠይቋቸው? ተነጋግረን አንድ ቃል አስታውሳለሁ፣ ሞዴስ ቪቨንዲ የምፈልግ ነው እያለ ያለው ጠቅላይ ሚኒስትሩ። አብረን የምንኖርበት ከነ ልዩነቶቻችን የሆነ መንገድ እንፍጠር። ነጋዴዎቹ እኛ ያው ስራ አስፈጻሚ የቲፒኤልኤፍ እንዴት እንደጮኸ ራሳቸው ሊመሰክሩ ይችላሉ። ማን ናችሁ እናንተ እንትን የምትሉ? ስለዚህ መንግስት እንጥላለን የሚል ሂብሪስ ጠቅላይ ሚኒስትሩ የሰጠው መልእክት ነው የሚለው። የኤርትራ መንግስት ኢንቴንሽን ክሊር ነው። ግጭት ውስጥ ከገባን አድቫንቴጅ ይወስዳል፣ ላስቆሙ አልችልም። ስለዚህ ያለን ልዩነታችንን አብረን ብንሰራ ነው የሚያዋጣው ብሎ ጠቅላይ ሚኒስትሩ የሰደለከለ ሁላችንንም አግኝተዋል። እኔ ጋር እንደ 10 ቀን ቆይቶ ነው የተመለሰው፣ ግን የተቀበለው ሰው አልነበር። ትክክለኛ ግምገማ ነበር። ያ ግምገማ ትክክለኛ ግምገማ ነው። ምን እኮ ኦብቪየስ እኮ ነው። አንተ በጠቀስከው እኔም ባለው የመረጃ መሰረት መንግስት ያ ጦርነት እንዳይጀመር በጣም ጥረት አድርጓል። ስፔሻሊ ፕራይም ሚኒስትሩ፣ መንግስት በአጠቃላይ። ይሄ ሆኖ እያለ ግን የጦርነቱን ኢፌክት ዴሊብሬት ሲስተማቲክ ፐርሴኩሽን ነው ስሚስ ጄኖሳይድ ነው ብሎ ዲፋይን ማድረግ እንዴት ይሆናል ብሎ የሚወጉት ሰዎች አሉ። ስፔሻሊ ከሰኔ በኋላ መንግስት ጥሎ በወጣበት ተከትሎ ቲፒኤልኤፍ የብዙ ጥቃት መንስኤ የራሱ ሆኖ ሳለ ሲስተማቲክ ፐርሴኩሽን ነው ስሚስ ጄኖሳይድ ነው ብሎ መደምደም አያስኬድም ብሎ የሚወጉት ሰዎች አሉ። ሲሪየስሊ በዚህ አርጉመንት የኔ ጓዶች አንድም ፊቸር ማየት አይችሉም፣ ፓስት ነው የሚጠነቁሉት የሚል ነው የጻፍኩት አለ አልሞስት እኔ ወደ 1000 አካባቢ ፔጅ አለኝ። ስለ ትግራይ ናሽናሊዝም የሚያወራው ውሸት ነው፣ ዲቃላ ናሽናሊዝም ነው አልኩ። ሰፈር ሲቆጥር ይውላል። ስለዛ ጥናት ግን ብዙ አልተወራም እኮ እንዲወራ ስላልፈለጉ እኔ ቆጣው። እኔ አሁን ለምሳሌ ዶክመንቱን ይዤው ስለወጣው ኮፒ አለኝ ነው። ትንሽ ነገር እስቲ 76% of the crimes were committed specifically በኤርትራውያን ተፈጸሙ ይልና ስዋታ ወዛሬ ከ24% assortment of ፋኖ አለ። ያልገባ እኮ የለም ትግራይ ውስጥ እኮ እድል ገጠመኝ ያለ ማንኛውም ፋኖ አንድ ያደረገው ዝም ብሎ ኋላ ሊሆን ይችላል እንጂ ሁሉ የግል ሽፍታ አይነበረም። ሳይቀር እኮ ነው ትግራይ ላይ የተረባለው የግል ሽፍታ። አዲስ አበባ መመላለስ እኮ በክህደት የሚያስጠረጥር ነበር። ጠቅለው ገፍተው ካስወጡ በኋላም ሳይቀር ድንገት ወጥተው የሆነ ነገር ባልክ ቁጥር ይሄ ሰው ታዩታላችሁ ይላል። በቀደም አንዱ ሰው ያስቀኝ ነበር። አንድ ጓደኛዬ ዕዳጋ አርቢ ልጅ ነውና አንዱ ገና ትንሽ ልጅ አግብቶ ልምድ የላትም ምናምን ብሎ ጣልጣል አረጋት፣ ፈታት። ከዛ ከውጭ ሀገር የሚኖር ሰው ያገኔ ልጅ ላሩልኝ ብሎ አግብቷት አስተምሯት ምናምን ትልቅ ቦታ ደርሳ አሁን ኢንስታግራም ላይ ምናምን ፎቶ ትለጥፋለች። እና ሰውየው እንግዲህ ድሮ የጣላት ነች እና ሁልጊዜ ያወጣ አያችኋት እችን ባለጌ ይላል። ያንተም ጉዳይ እንደዛ ነው የሆነብንና ፕሪቶሪያን አንብቦ የሚያውቅ ብዙ የለም። የቲፒኤልኤፍ አመራር በጣም ነው የሚያስቀኝ። መጀመሪያውም ክደውት ነበር። እንደዚህ ያላልን ምን አይነት ነገር ምናልባት በቅርብ ጊዜ የጻፍኩና የሆነ ደብረጽዮን በቃ ላስት ሚኒት በቃ ልንጠፋ ነው አንድ ነገር ካላረክ ነበር የሚል ተመልሶ ትንሽ ትንፋሽ ሲያገኝ ካዳችሁና ጌታቸው እንዴት ህሊናውን ነፃ ማድረግ አቃተው? በዚህ ደረጃ የእንጀራ ምንጭ ሆኗል ተፈናቃይ። አሁን ተፈናቃይ ሆስቴጅ ተይዞ ኖባዲ ሻዕቢያ፣ ቲፒኤልኤፍ፣ ፋኖ በምን ስሌት ነው አንድ የምትሆነው? ኤግዛክትሊ የሚያግባባህ ነገር በቃ አብይን ከጣል ነው ችግር የለውም ከዛ በኋላ ይታያል ነው ቢሆን። እኔ አሁን የሚያባንነኝ ነገር ማለት ነው እንደማይሳካ ቃል ነው፣ ግን እሱ አይደለም የሚያባንነኝ። በዚህ ኢሉዥን ምክንያት ትንሽም ቢሆን ጥይት ከተተኮሰ በዚህ ሬክለስነት ምክንያት ተጨማሪ ዋጋ የሚከፍል ወጣት ያለኝ መሆኑ ነው የሚያስጨንቀኝ አይደለም እንጂ በድሮ መንገድ
እየየ ብሎ ምናምን ለነሱ ፕሮቴክሽን ሲባል ሰው ይሞታል። በውጭ ዜናችን በቭላድሚር ፑቲን መኖሪያ ቤት ላይ ጥቃት ተፈጸመ። የዩክሬን ጦር በሩሲያው ፕሬዝዳንት ቭላድሚር ፑቲን የመንግስት መኖሪያ ላይ ከ90 በላይ የካሜካዚ ድሮኖችን በመተኮስ ጥቃት መፈጸሙን ተከትሎ የአሜሪካው ፕሬዝዳንት ዶናልድ ትራምፕ በዜናው መደናገጣቸውን የክሬምሊን የውጭ ጉዳይ አማካሪ ዩሪ ሹካቮ ገለጹ። አማካሪው ለሩሲያ መገናኛ ብዙሃን እንደተናገሩት በሰኞ ዕለት በፕሬዝዳንት ፑቲንና በፕሬዝዳንት ትራምፕ መካከል የስልክ ውይይት ተደርጎ ነበር። ትራምፕ በውይይት ወቅት ስለ ጥቃቱ ሲሰሙ ኪየቭ እንዲህ ያለ እብደት ትፈጽማለች ብዬ ገምቼ አላውቅም በማለት መደናገጣቸውንና መቆጣታቸውን ኡሻኮቭ ተናግረዋል። ሞስኮ ባወጣችው መግለጫ ዩክሬን በኖቮጎሮድ ክልል በሚገኘው የፑቲን መኖሪያ ላይ 91 ድሮኖችን በማዝመት ጥቃት መፈጸሟን አስታውቃለች። የሩሲያ ወገን እንዲህ አይነቱን የኃላፊነት የጎደለው ድርጊት ያለ አጸፋ መልስ እንደማይታለፍ ግልጽ አድርጓል ያሉት ኡኩሾቭ አሜሪካውያንም ይህንን የሩሲያን አቋም በትክክል ሊረዱት እንደሚገባ አሳስበዋል። ክሬምሊን አክሎም ይህንን ጥቃት ተከትሎ ሩሲያ ከዚህ ቀደም በሰላም ንግግሮች ዙሪያ የደረሰባቸውን ስምምነቶችና አቋሞችን እንደምትከልስ አስጠንቅቋል። በሌላ በኩል የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ ክሱን አስተባብለዋል። ፕሬዝዳንቱ እንዳሉት ሞስኮ በፑቲን መኖሪያ ላይ ጥቃት ተፈጽሟል የምትለው በአሜሪካና በዩክሬን መካከል እየታየ ያለውን የዲፕሎማሲ እድገት ለማጨናገፍና በኪየቭ የመንግስት ተቋማት ላይ ጥቃት ለመሰንዘር ሰበብ ለመፍጠር ነው ሲሉ ተከራክረዋል። የሩሲያ የውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ የዩክሬን ድሮን ሰኞ ዕለት በኖቮጎሮድ ክልል በሚገኘው የፕሬዝዳንት ቭላድሚር ፑቲን መኖሪያ ቤት ላይ ጥቃት ለመሰንዘር ሞክራለች ሲሉ ወንጅለዋል። ኪየቭ በበኩሏ ክሱን ፍጹም የፈጠራ ወሬ ስትል ወዲያውኑ አጣጥለዋለች። ውጭ ጉዳይ ሚኒስትሩ ላቭሮቭ እንደገለጹት በጥቃቱ ሙከራው ምንም አይነት ጉዳት ባይደርስም ይህ ክስተት ሩሲያ ከዩክሬን ጋር ጦርነቱን ለማስቆም በምታደርገው የሰላም ንግግር ላይ ያላትን አቋም እንደምትከልስ ያስገድዳታል ብለዋል። አክለውም የሩሲያ ጦር ለዚህ ድርጊት የአጸፋ እርምጃ ለመውሰድ ኢላማዎችን መምረጡን አስታውቀዋል። የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ የሩሲያውን ክስ ውድቅ ያደረጉ ሲሆን ይህ የሞስኮ ክስ የመጣው እሳቸው ከአሜሪካው ፕሬዝዳንት ዶናልድ ትራምፕ ጋር በፍሎሪዳ ለ3 ሰዓታት የፈጀ ውይይት ካደረጉ ከቀናት በኋላ መሆኑን ጠቁመዋል። ምንም እንኳን የትራምፕና የዜሌንስኪ ውይይት ትልቅ የፖለቲካ ውጤት ባያመጣም አሜሪካ ለዩክሬን ለ15 ዓመታት የሚቆይና ሊራዘም የሚችል የደህንነት ዋስትና ለመስጠት መስማማቷን ዜሌንስኪ ገልጸዋል። ፕሬዝዳንት ዜሌንስኪ በኤክስ ገጻቸው ላይ ባሰፈሩት ጽሑፍ ሩሲያ አደገኛ መግለጫዎችን በማውጣት ከፕሬዝዳንት ትራምፕ ቡድን ጋር የተገናኘውን ዲፕሎማሲያዊ ስኬት ለማኮላሸት እየሞከረች ነው፣ እኛ ግን ሰላምን ለማምጣት መስራታችንን እንቀጥላለን ብለዋል። ውድ የአርቲኤም ቤተሰቦቻችን ለዕለቱ የነበረን የመረጃ ጥቆማችን ይህንን ይመስላል። ሰብስክራይብ በማድረግ ቤተሰብ እንድትሆኑ እየጋበዝን ቸር ተመኘን።